ማለያዬ መቃኛዬ ከለላዬ ማምለጫዬ መለያዬ መዳኛዬ ከለላዬ ማምለጫዬ ደሞ ምግቡ ደርሷል አይደል? እንግዶቹ እየደረሱ ነው። እሺ። አይ ሁሉንም አዘጋጁ። በቃ እየመጡ ስለሆነ ምንድን እንጠብቃለን ብለሽ ነው? ሰላም ልጆች፣ ሚስ ብሌን ልጆች እንዴት ናችሁ? በዓሉ በጣም ቆንጆ እንዲሆን በጎስፐል ቲቪ ደርሻለሁ። የት ነበርሽ? ደረጃው ደክሞኝ ነው። እሺ አሁን ልጆቻችን እየጠበቁ ነው። እንኳን አደረሳችሁን በላቸው። እሺ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ልጆች በዓሉ በጣም ቆንጆ ለእናንተ እንዲሆን ብለን በጎስፐል ቲቪ ለእናንተ እንዲሁም ለወላጆቻችሁ በጣም ምርጥ ፕሮግራም አዘጋጅተንላችኋል አይደል? ደግሞ ዛሬ የምንሄድበት የሆነ ቤት አለ። የምታውቋቸው ሚዜዎች ልጆች አሉ። በጣም ድንቅ ጊዜ ነው የሚኖረን። የትም መሄድ አይቻልም። ከኛ ጋራ ነው የምትሆኑት። እሺ በጣም ነው ያማረብሽ። ደግሞ አንተ በጣም ነው ያማረብህ ሚስተር። እሺ ናዚ ነው እንዴ ቆይ እስኪ እንግዶቹ መጡ። በር ይሰማኛል። ተነሱ እንግዳ እንቀበል። እየመጣው ነው። ቆይ ቀስ በል ሚስተር ካሌ። በጣም ርቦኛል፣ ደክሞኛል። እሺ እንኳን አደረሰሽ። ምን ሆናችሁ? መንገድ ተዘጋግቶ ነበር። ሚስ አይደለም እሷ በጣም ቆየች። ተው ሚስተር ካለ እንኳን አደረሰሽ ሚስ። እንኳን ደህና መጣችሁ። ደህና ቆየሽ ሚስ። ደህና ናችሁ? በዓል ቆንጆ፣ በጣም ቆንጆ። አንቺ በጣም ነው ያማረብሽ። ማንም የሚያምረው ግን ከኔና ከሳ አንቺ ታውቃለሽ። እሺ ሚስ እንግዲህ እንደዚህ እየጠበቃችሁ ነው? የምታምሩት። እንደው ምግቡን በረደ። በሉ ቁጭ በሉ። እንኳን ለትንሣኤ በዓል በሰላም አደረሳችሁ። ማለያዬ መቃኛዬ ከለላዬ ማምለጫዬ መለያዬ መዳኛዬ ከለላዬ ማምለጫዬ ሞታ ያገኘኝ ደም አለብኝ ሞታ ያገኘኝ ደም አለብኝ ማለያዬ መዳኛዬ ከለላዬ ማምለጫዬ መለያዬ መዳኛዬ ከለላዬ ማምለጫዬ ማለያዬ መዳኛዬ ከለላዬ ማምለጫዬ። እንግዲህ ውድ የጎስፔል ቲቪ ተመልካቾቻችን እንደምታዩት እኔና ሚስተር ካሌ ቦታችንን ይዘናል። በዓል ደግሞ እንደዚህ በሚያምር ሁኔታ ተቀብለውናል። ግን ወደ ምሳ ከመሄዳችን በፊት እዚህ ጋር ከምታያቸው ልጆች የምጠይቃቸው ጥያቄ ስላለኝ ትንሽ ከነሱ ጋር ጊዜ እናሳልፍ። እሺ ናኦሚ እዛ ጋር ትታይኛለሽ። በመጀመሪያ እንኳን አደረሰሽ። ከዛ ለሚከታተሉሽ ልጆች ደግሞ እንኳን አደረሳችሁ ብለሽ ስለ ትንሣኤ በዓል ትንሽ ነገር ንገሪኝ።
እንኳን ሰው ጋር ፊት የመግባት ድፍረቴ ነው የደሙ ጉልበት ዛሬና ነገ ተገጥሟል ማለያዬ መጋኛዬ ከለላዬ ማምለጫዬ ልጆቼ ኑሃሚ በጣም ደስ የሚል ምላሽ ሰጥታናለች። አሁን ደግሞ ኤድና አጠገቤ ትገኛለች። እንዲሁላችንም በትንሳኤ በዓል ወቅት ብዙ ሲመጣ በዓላቶች ሲመጡ ትዝ የሚሉ ነገሮች አሉና ኤድናዬ እስኪ በትንሳኤ በዓል ሲመጣ ምን ታስታውሻለሽ ወይ ደግሞ ምን ኤክስፔክት የምታደርግ ነገር አለ? እኔ ተሳሪ የትንሳኤ በዓል ፕሮጀክት ባለኝ ስለዚህ ሁሉ ከቤተሰብ ጋር ተሰብስበን ስናከብረው የሚመጣው ትዝ አለ። ከቤተሰቡ ይልቅ እዚህ ቸርች ከገባው ጀምሮ እዚያ አገልግሎት ከገባው ጀምሮ የምናከብራቸው ጊዜያት ኢቭናይት ነው። ሁሉ ጊዜ ሌሊት ነው የምናከብረው። ሌሊቱ ሙሉ የጌታን ቃል ስንሰማ ጌታን ስናመልክ የምናሳልፍበት ጊዜ ነው። እዚህ ጋር የሚሰራቸው እህቶችና ወንድሞች ጋር ሚቶች ጋር ጌታን የምናመልክበት አሁን ደግሞ እዚህ ተገኝተናል። በዓልን ለማሳለፍ እናንተም ልጆች እንዲሁም ወላጆች ቁጭ ብላችሁ የተከታተላችሁ ነው። እንግዲህ እዚህ ምን አይነት ፕሮግራም አለ? አብረን እንሆናለን። ሚስ ፍሬም አለች። እንግዲህ ፕሮግራሙን እንከታተል አይደለ? እንኳን አደረሳችሁ። በድጋሚ መልካም በዓል ይሁንላችሁ ለሁላችሁ። እንዴ ምሳ እንብላ እንጂ ምሳው እኮ በረደ አይደለ? ጨዋታችሁን ይዛችሁ ምሳ ይቅራል አይደለ? አዎ እንብላ። ከዛ በፊት ግን እናመስግን አይደለ? እግዚአብሔር አባቱ እናመሰግናለን። አሜን። ስለዚህ ቀን እናመሰግናለን። አሜን። ሞተ በትንሳኤ ድልን ስለሰጠን እናመሰግናለን። አሜን። በፊታችን ያለውን ማዕድ ደግሞ በጌታ በኢየሱስ ስም የተባረከ ይሁን። አሜን። በኢየሱስ ስም ጸለይን። አሜን አሜን። ማለያዬ መጋኛዬ ከለላዬ ማምለጫዬ እንኳን ሰው ጋር ፊት የመግባት ድፍረቴ ነው የደሙ ጉልበት ዛሬና ነገ ተቀጥሟል ወረዳዬ በደሙ ተቀጥሯል ማለያዬ መጋኛዬ ከለላዬ ማምለጫዬ መለያዬ መዳኛዬ ከለላዬ ማምለጫዬ ደሙ እንኳን ሰው ጋር ፊት የመግባት ድፍረቴ ነው የደሙ ጉልበት ዛሬና ነገ ተቀጥሟል ወረዳዬ በደሙ ተቀጥሯል ማለያዬ መጋኛዬ ከለላዬ ማምለጫዬ በቃ መግቢዬ ቡና ደርሷል አይደል? በቃ በዳቦ ይቆረሳ። አብይዬና እና ዳቦን ቆረሰልንና ከዛ ቡና እንጠጣ። ማለያዬ መጋኛዬ ከለላዬ ማምለጫዬ መለያዬ መዳኛዬ ከለላዬ ማምለጫዬ ደሙ ማለያዬ መጋኛዬ ከለላዬ ማምለጫዬ ሰላም ውድ በጣም የምንወዳችሁ የጎስፕል ቲቪ ተከታታዮቻችን ልጆች እንዲሁም ወላጆች ዛሬ በዓልን አስመልክቶ ከእናንተ ጋር ጥሩ ጊዜ እያሳለፍን እንገኛለን። እናንተም ደስተኛ እየሆናችሁ እንደሆነ ተስፋ እናደርጋለን። አሁን ቀጥሎ ደግሞ ምንቀጥለው በሁለት ግሩፕ የተከፈሉ በጣም የምንወዳቸው ልጆችና አስተማሪዎች አሉ። እነሱ ጋር ጌም ነው የምንጫወተው። ጌሙን እኔ ሚስተር ካሊቭ እና ሚስ ብሌን አንድ ላይ እናጫወታቸዋለን። የመጀመሪያውን ጌም ታስጀምርልን ሚስ ብሌን ናት። ወደ ሚስ ብሌን። እሺ ቴንክ ዩ በጣም ሚስተር። እንግዲህ ሚስተር ካሊቭ እንደነገረን ለሁለት ተከፍለናል። ድንቅ ጨዋታዎች አዘጋጅተናል።
ቀድሞ በመለሰ ነው የሚሆነው። መጀመሪያ ግን ለጎስፕል ቲቪ ተመልካቾቻችን እንደዚህ እንደተከፈሉ እንግዲህ እንደምታዩት መከፈል ብቻ ሳይሆን የየራሳቸውም ስም አላቸው። በእኔ ቀኝ በኩል ያሉት ሃሪስ፣ በግራይ በኩል ያሉት አፖስትል ፖል። ስለዚህ ልክ ጥያቄው ሲጠየቅ ቀድሞ ስሙን የተናገረ አይደለም። ለምሳሌ በዚህ በኩል ናኦሚ ያለች ናኦሚ ብትል ነጥብ አያሰጣትም፣ ወይም እኔ ብትል ወይም መልሱን ብትናገርም ነጥብ አያሰጣትም። ነገር ግን ቀድማ የግሩፓን ስም ከተናገረች እድል ይሰጣታል፣ መልሱን ይመልሳሉ ማለት ነው። በዚህም በኩል በተመሳሳይ ዝግጁ ናችሁ? ዝግጁ? እሺ በደንብ አዳምጡኝ። የመጀመሪያው ጥያቄ ከማነብላችሁ አረፍተ ነገር ጋር የሚሄዱ አረፍተ ነገሮች አሉ። አንዱ ግን ሐሰት ነው። ሐሰት የሆነውን ነው የምትመርጡት፣ እንዳትሳሳቱ። እሺ ኢየሱስ ከማርያምና ከማርታ ጋር ሲበላ። አረፍተ ነገሩ ይሄ ነው። ኢየሱስ ከማርያምና ከማርታ ጋር ሲበላ። ኤ ኢየሱስና ደቀ መዛሙርቱ ወደ ከተማው ገቡ። ቢ አልዓዛር ኢየሱስን ወደ ቤቱ ጋበዘው። ሲ ማርያም ከኢየሱስ እግር ስር ተቀመጠች። ማን ነው የሚመ yes ሃሪስ ይላል እዛ ጋር። በትክክል አልተመለሰም። ኦኬ እሺ ቆይ መልሱን ልሰጠን ነው። እሺ በዚህ በኩል ያሉት መልሱን እናውቀዋለን ብለዋል። እስኪ እናዳምጣቸው። ቢ ላይ ያለውን ማለት ነው። በትክክል ተመልሷል። እሺ ነጥብ እየተያዘ ነው። ስለዛ በግራ ያሉት እነ ፖል 1 ነጥብ አግኝተዋል ማለት ነው። በጣም እሺ እንቀጥላለን። አሁንም በደንብ አዳምጡኝ። ከምነግራችሁ አረፍተ ነገር ጋር የማይያያዘውን ወይም ሐሰት የሆነውን ነው የምትመልሱት፣ እንዳትሳሳቱ። እሺ ኢየሱስ የመጀመሪያዎቹን ደቀ መዛሙርት ሲጠራ። አረፍተ ነገሩ ኢየሱስ የመጀመሪያዎቹን ደቀ መዛሙርት ሲጠራ። ኤ ስምዖን ጴጥሮስና ወንድሙ እንድርያስ አሳ አጥማጆች ነበሩ። ቢ ኢየሱስ ተከተሉኝ አለ። ሲ ዮሐንስና ወንድሙ በባህር ዳር ቆመው ነበር። ፖሎች ቀድመዋል። የተሰማንን ስለሆነ ፖል ነው የሚቀድመው። እሺ ዮሐንስና ወንድሙ በባህር ዳር ቆመው ነበር። በትክክል ተመልሷል። ፖሎች በጣም እየመሩ ነው። እሺ ሃሪሶች ትንሽ በነጥብም በድምጽም እየደከሙ ነው አይደል? ስለዛ መበርታት አለባችሁ። ሞራል ስጡ ለራሳችሁ። እሺ እንግዲህ ፖሎች በ2 ነጥብ እየመሩ ነው፣ በደንብ እየመሩ ነው። እናንተ አሁን ደግሞ ቀጣዮቹን መልሳችሁ እንደምታሸንፉ ተስፋ አለኝ። ይሄኛውም ጥያቄ ተመሳሳይ እንዳልኳችሁ ነው። ከማነብላችሁ አረፍተ ነገር መሃል ከሱ ጋር የማያያዘውን ወይም ሐሰት የሆነውን ነው የምትመልሱት። እሺ ኢየሱስ ወደ ኢየሩሳሌም እንደ ንጉስ ሲገባ። ኢየሱስ ወደ ኢየሩሳሌም እንደ ንጉስ ሲገባ። ኤ የቤተልሔም ነብይ ብለው ጠሩት። ቢ ደቀ መዛሙርቶቹ ልብሳቸውን በአህያ ላይ ያስቀመጡ። ቢ ሲ ደግሞ ሰዎች ልብሳቸውን መሬት ላይ አነጠፉ። ሃሪስ የሚል ቀድሞ ነው የተሰማው። ስህተት የሆነውን ነው የሚነግሩን። ሊመልሱትም ላይመልሱትም ይችላሉ። ኦኬ እሺ እሺ ቢ ልድገምላችሁ ጥያቄው። እሺ ኤ የቤተልሔም ነብይ ብለው ጠሩት። ቢ ደቀ መዛሙርቶቹ ልብሳቸውን በአህያ ላይ አስቀመጡ። ሲ ሰዎች ልብሳቸውን መሬት ላይ አነጠፉ። በትክክል አልተመለሰም። በትክክል አልተመለሰም። ፖል ብለዋል። በትክክል ተመልሷል። በ3 ነጥብ እየመሩ ነው። እሺ ይብቃን። እነሱ አሸንፈው እንጨርስ ወይስ እንቀጥል? እንግዲህ እሺ በዚህ ሳይድ እንቀጥል እያሉ ነው። በድላቸው እርግጠኛ ናቸው። በዚህ በኩልም ደግሞ እናሸንፋለን እያሉ ነው። እሺ ሶስተኛ ሌላ የምጠይቃችሁ ጥያቄ ኢየሱስ 5000 ያበላበት ጊዜ 5000 ሰዎችን ያበላበትን ጊዜ እያሰባችሁ። ኤ 2 ዓሳና 5 እንጀራ ነበር። ቢ ስላላመኑ ኢየሱስ መፈወስ አልቻለም ነበር።
ሲ ደቀ መዛሙርቱ ወደ ቤታቸው ሲልኳቸው ነበር። ሐሪሶች ቀድመዋል። ሐሪሶች ቢ ስላላመኑ ኢየሱስ መፈወስ አልቻለም ነበር። በትክክል ተመልሰዋል። አጨብጭቡላቸው። ዋው ዋው ዋው! ይሄ ነጥብ ደግሞ እንደሚያስም ተስፋ አደርጋለሁ። እሺ እንግዲህ በፖሎች ለምን አራተኛውን እኛ አልመለስንም እያሉ እየተጨቃጨቁ ነው። ችግር የለም። ሐሪሶች ደግሞ 1 ነጥብ አስመዝግበዋል። ይቀጥላሉ ብዬ ተስፋ አደርጋለሁ። እሺ ጥያቄያችንን እንቀጥል። ደቀ መዛሙርቶቹ ከኢየሱስ ጋር በነበሩ ጊዜ ከኢየሱስ ጋር ያሳለፉት ጊዜ ነበራ ሲያወሩ ከነዚህ መሃል የትኛው ነው ሐሰት? ኤ አንዳንዶች ኤርሚያስ ነህ ይሉሃል አሉት። ቢ ለሰዎች ሁሉ ስለኔ መስክሩ አላቸው። ሲ ኢየሱስ ስምዖን ጴጥሮስን የዮናስ ልጅ ብሎ ጠራው። ፖል የሚል ድምፅ ቀድመን ሰምተናል። እሺ 1 ሰከንድ ወደ ፖሎች ተላልፏል ማለት ነው። እሺ ወደ ሐሪስ ብለዋል። ሲ ብለዋል። ልክ ናቸው አይደለም? ሲ ብላችኋል። እስኪ አንብቢው። እሺ ሲ ብለዋል። ፖሎች በትክክል አልተመለሰም። ስለዛ ወደ ሐሪሶች ይሄዳል። እስኪ ወደ ሐሪስ ይሄዳል። እሺ ምርጫውን እንደግማለን። ኤ አንዳንዶች ኤርሚያስ ነህ ይሉሃል አሉት። ቢ ለሰዎች ሁሉ ስለኔ መስክሩ አላቸው። ሲ ኢየሱስ ስምዖን ጴጥሮስን የዮናስ ልጅ ብሎ ጠራው። በትክክል አልተመለሰም። በቃ እሺ እንግዲህ እንዳያችሁት ፖሎችም አልመለሱትም፣ ሐሪሶችም አልመለሱትም። ስለዚህ ባይ ዲፎልት መልሱ ቢ እንደሆነ ማወቅ ደግሞ ስለማያሸልም ይሄ ጥያቄ ውድቅ ሆኗል። ቀጣይ አሁን ወደ መለያ ጥያቄዎች እየደረስን ስለሆነ ሁለታችሁም በደንብ አዳምጡኝ። ቀጣይ ጥያቄ የ10 ቆነጃጅቶች ምሳሌ። ኤ ጠቢቦች ሙሽራውን ሙሉ ሌሊት ጠበቁት። ቢ እኩለ ሌሊት ላይ ሙሽራው ይመጣል ተባለ። ሲ ሞኞቹ ቆነጃጅቶች ከሰርጉ ተባረሩ። መልሱ በትክክል አልተመለሰም። ዋው! እሺ ሐሪሶች። እሺ ኤ ጠቢቦቹ ሙሽራው ሙሉ ሌሊት ጠበቁት። ቢ እኩለ ሌሊት ላይ ሙሽራው ይመጣል ተባለ። ሲ ሞኞቹ ቆነጃጅቶች ከሰርጉ ተባረሩ። እሺ መልሰዋል። ኤ ብላለች። መልሱ በትክክል ተመልሷል። 2-3 እየተመሩ ይገኛሉ። እሺ እንደምታዩት እንግዲህ ሐሪሶች መልሰዋል። ነጥብ ስንት ለስንት ሆናቸዋል? እንግዲህ ያሸንፉም ይሆናል ወይ ደግሞ እነሱ ወደ 4 የሚገቡ ይሆናል። እሺ የመለያ ጥያቄዎች ላይ ስለሆንን በደንብ አዳምጡኝ። ይሄ በጣም ቀላሉ ነው ከሁሉም። ኢየሱስ በምድረ በዳ ላይ በነበረ ጊዜ ኤ 40 ቀንና 40 ሌሊት ጾመ። ቢ ሰይጣን ኢየሱስን ምድረ በዳ ላይ መራው። ሲ የቤተ መቅደሱ ጫፍ ላይ ቆመ። ፖል የሚል ድምፅ ሰምቻለሁ። እሺ እዛ ጋር ቀድሞ ድምፅ ተሰምቷል። ቢ ሰይጣን ኢየሱስን ምድረ በዳ ላይ መራው። በትክክል ተመልሷል። በምድረ በዳ ላይ መራው ሰይጣን ነው እንዴ? እሺ በጣም ድንቅ። ስለዛ አሁን 4-3 እየሄድን ነው። የመጨረሻ ጥያቄያችን ላይ ደርሰናል። የዚህ ዙር የመጨረሻ ጥያቄ ያው የተለየ ይመስላል አሸናፊው፣ ነገር ግን አንድ ጥያቄ ስለሚቀረን እንጠይቃለን እሱን ጥያቄ። ይሄ የዘሪው ምሳሌ በጣም ቀላል ጥያቄ። ስለ ዘሪው ምሳሌ አሁን ከምነግራችሁ ሐሰት የሆነውን ነው የምትመርጡት። ኤ ከመርከብ ላይ ሆኖ ነገራቸው። ቢ በድንጋያማ ቦታ ላይ የወደቀው አይበቅልም። ሲ በመንገድ ዳር ላይ የወደቀው ወፍ በላ።
ፖሎች ቀድመው ተምረዋል። ስለዛ መልሱ ወደ የሰማሁት እኔም እሱን ነው፣ ግን በዚህ ጋር እንዳት አይደለም ፖሎች ብለዋል። እሺ በትክክል አልተመለሰም። ዋው! በትክክል አልተመለሰም። በትክክል አልተመለሰም። ፖል ሃሪሶች እንግዲህ መለያ የመጨረሻ ስለሆነ የዛሬው ምሳሌ ላይ ያለ ነው። ከነገርኳችሁ ምርጫ አንዱ ሐሰት ነው። ኤ ተብሎ መልሱ ልክ አልነበረም። ስለዛ ኤ ድጋሚ ብለዋል ሃሪሶች። በድጋሚ ስህተት ነው ማለት ነው። አልገባኝም። አይ በቃ አይቻልም ተብሏል እኮ ቅድም ብላ አጽድቋል። ኤ ደግሞ ተብሎ ልክ አይደሉም ተብለው ተሰርዟል። ኤ ብለህ መልስ ከሰጠ ማለት ነው። እሺ ሃሪሶች መልሱ የትኛው ነው? በትክክል አልተመለሰም። መልሱ ቢ ነበረ። ስለዛ ዳኞች እዛ ጋር ነጥብ እየሰጡን ነው። አሸናፊው ወደዚህ ሳይሆን ወደዚህ ያሉት ፖሎች አሸንፈዋል። ያሸነፉበትንም ነጥብ እንንገራቸዋለን። እኔ ግን ቅድም ሃሪሶች እኛ እናሸንፋለን ብለው ሲሉ እነሱ ዝም ብሎ ነበርና ለምንድን ነው ስል አሁን የገባኝ ሙያ በልብ ነው ለካ። አይ ሚስተርካሌ ከእናንተ ጋር ነኝ። እሺ 4-2 በሆነ ነጥብ ፖሎች ሃሪሶችን አሸንፈዋል። ነገር ግን ሁሉም በክርስቶስ አሸናፊዎች ናቸው። በሱ እናስታርቃቸዋለን። እሺ ሃሪሶች የከፋቸው ይመስላሉ። ገና ነው። እሺ አሁን ሁለታችሁም ፖሎችና ሃሪሶች ይህ ጨዋታ የመጨረሻ ጨዋታ አይደለም። ከዚህ በኋላ 2 ጨዋታዎች ይቀራሉ። በእነዚህ ጨዋታዎች ላይ አሸናፊ ውጤታችሁ ከጨመረ ድላችሁ የእናንተ ይሆናል ማለት ነው። ተግባባን? እስከ ፍጻሜ አብራችሁን ሁኑ። ወደ ቀጣይ ጨዋታ እንሄዳለን። ቀጣይ ጨዋታ ምንድነው የሚለውን ነገር ደግሞ አሁን በሁለቱም ተወዳዳሪዎች የአሁኑን ጨዋታ አሸናፊውና የአሁኑን ጨዋታ ተሸናፊው ቲም መሀል ነግራቸዋለሁ። ይህ ጨዋታ በጣም ቀላል ነው። በጭንቅላታችን እንግዲህ ማን ይሸነፋል የሚለውን ነው ማሰብ። አንድ ሰው ትመርጣላችሁ፣ ከእናንተም አንድ ሰው ትመርጣላችሁ። ጨዋታው መጀመሪያው አዎ ባስ ባለ ነው። ሁለተኛው ደግሞ ባስ ማለት ነው። ይሄ ማለት ምንድነው? ይሄንን ነገር በሚሰጣችሁ ደቂቃ ውስጥ ከማላችሁ እኔ አልምልም በመሐላ ውስጥ ያለውን ጨዋታ የሚጫወተው የቲም ከሆነ ከኔ ጋር ጨዋታውን ያደርጋል። ከዛ ካሸነፈ ሰዓቱ ካለቀ ጎበዝ ነው። በዚህ በኩል ያለው ደግሞ አዎ የሚለውን ከመረጣችሁ እናንተ የራሳችሁን የሚሰጣችሁ ታይም ይኖራል። ከዛ በኋላ ትወዳደራላችሁ። ኦኬ እናንተ እስከዛ ድረስ ተወያዩና ማን ይጫወት የሚለውን ነገር ምረጡ። ደማለብኝ ማላያይ መዳኛዬ አንበሳ ኢየሱስ አንበሳ ከሙታን ተነሳ አንበሳ ኢየሱስ አንበሳ ከሙታን ተነሳ አንበሳ ኢየሱስ አንበሳ ከሙታን ተነሳ አንበሳ ኢየሱስ አንበሳ ከሙታን ተነሳ። እሺ ሚዛን አንበሳ ናችሁ፣ ሚዛን ናችሁ። የመጀመሪያው አንበሳ ከሆነ አዎ ነው፣ ሚዛን ከሆነ ደግሞ ባስማን ነው ማለት ነው። ስለዚህ አንበሳ መቷል። ስለዚህ አንበሳው ምንድር ብለናል? እሺ ሃሪሶች አላመኑም። ያው አንበሳ ነው። የአንበሳ ቲሜቱ ነበረ። እሺ አዎ ባስ ባለ ነው። እናንተ ደግሞ አልምልም ብላችሁ በ30 ሴኮንድ ውስጥ ራሳችሁን አዘጋጁ። ወደ ጨዋታው እንሂዳለን። አንበሳ ኢየሱስ አንበሳ ከሙታን ተነሳ አንበሳ ኢየሱስ አንበሳ ከሙታን ተነሳ። እሺ ወላጆች እንዲሁም ልጆች የጎስፕል ቲቪ የበዓል ፕሮግራምን ከኛ ጋር እየተከታተላችሁ ያላችሁ በሙሉ ይህ ጨዋታችን ቅድም እንደነገርኳችሁ ነው። ሃሪሶች በተሰጣቸው አሁን መርጠዋል። ስለዚህ ያው ቻሌንጅ ማድረጋቸው እኔ ነኝ። በሚሰጣቸው 30 ሴኮንድ ውስጥ ሚስ ብሌን 30 ሴኮንዱን ፍሊክ ሲደርስ ታስቆመኛለች። ካላሉ እኔ ተሸናፊ ነኝ ወይም ደግሞ ነጥቡ ለነሱ ይያዝላቸዋል። ካሉ ደግሞ
ተሸናፊዎች ናቸው ማለት ነው። እነሱ ደግሞ ወይም ደግሞ አፖስትል ፖል አልምልም ብለውኛል። አብረን የምናየው ይሆናል። እሺ ሰከንዱ ይጀምራል። ልክ ሰከንዳችሁ ሲያልቅ ነጥብ ለእናንተ ነው። እስከዛ ካላላችሁ ማለት ነው። ከእናንተ ውስጥ ማንን መረጣችሁ? ኦኬ ማሄድ በደንብ ስሚኝ ጥያቄውን ለመጀመር 1 2 3 እሺ ማሄድ ስምሽ ማን ነው? ማሄር ምናሴ በአገልግሎት ውስጥ ምንድን ነው የምታገለግለው? ኳየርና ኬሮ። እሺ በኳየርና በኬሮ ስታገለግይ ብዙ ጊዜ በዓላት ሲኖሩ የምንዘጋጃቸው ዝግጅቶች አሉ አይደለ? እሺ እነዛ ዝግጅቶች ላይ ምን ያክል ስራዎች ለምሳሌ የሚሰጥ ኃላፊነት ምንድን ነው? በዋናነት የትኛው ያስደስትሻል አንቺ? ያኛውስ? እውነት? ልክ እሺ ሰከንድ አለ 13 ሰከንድ አለ 10 ገጠመኝሽን አለሽ አገልግሎትሽ ውስጥ ማለት ስታገለግይ ምንም ገጠመኝ ነገር አይለሽ? እውነትሽ ነው? ሰዓቱ አልቋል። አንድ ነጥብ አግኝተዋል አይደለ? ይህንን ጨዋታ በሚገርም ነጥብ ቻሌንጅ አድርገው ልክ ነው የሚለውን ብቻ በመጠቀም ወይም ደግሞ አዎ ላለማለት ብዙ ትግል በማድረግ ነጥብ አስቆጥረዋል። እሺ ቀጥሎ ደግሞ ወደ አፖስትል ፖል እንሄዳለን። አፖስትል ፖል አንምልም ብለዋል። ይምላሉ አይምልም? አብረን እንከታተላለን። አንበሳ ኢየሱስ አንበሳ ከሙታን ተነሳ። አንበሳ ኢየሱስ አንበሳ ከሙታን ተነሳ። እሺ አፖስትል ፖሎች ማንን መረጣችሁ? ጆይ። እሺ ዮሐንስ አንድ ነገር እነግራለሁ። ያን ስቶሪ በደንብ ስማኝ። ለምሳሌ ሁለት ባለ ትዳሮች አንድ ወንድና አንድ ሴት ሆነው ሆቴል ቢገቡ ምግብ አዘዙ እና ምግቡ ሲመጣ እጃቸውን ለመታጠብ ሲገቡ የትኛዋ ሴቷ ወይስ ወንዱ የትኛው ይቅደም ትላለህ? ወንዱ። እሺ ወንዱ ከታጠበ በኋላ ከዛ ሴቷ ትታጠባለች። አሁን ምግብ ላይ ቀረበ። ያ ምግብ ሲቀርብ እንጀራ ወይስ ዳቦ የትኛውን ትመርጣለህ አንተ ብትሆን? እንጀራ። ወጡን ለመጨመር ደግሞ ብትፈልጉ ካልጫ ወይስ ቀይ የትኛውን ታስቀድማለህ? ቀይ። አይ ዝምታ ግን እንትኑን የምታውቀው ይመስላል። አይ በቃ እሺ የምታውቀው ይመስላል ጨዋታ። አንደኛ ያዝ ይፈርካል። እንግዲህ ይህንን ዙር ጨዋታ እንግዲህ በጣም ያስቃል። በጣም በሚያስቅ ሁኔታ አፖስትል ፖሎች ይህንን ጨዋታ ተሸንፈዋል። እንግዲህ እንዳያችሁ በፍጹም መሀላ በማይመስል መልኩ ነው እንዲምል ያደረገው። ለመሳሳት ራሱ 39 ሰከንዶች ሲቀሩት ነው ቀድሞ የተሳሳተው። ነገር ግን አስምሎታል። ይህንን ዙር ግን ስናስበው ነጥባቸው ወደዚህ የሚያደላ ይመስለኛል። ሀሪሶች በጣም ልጆች እንዲሞላጆች ምን ታስባለች? ሀሪስ ወይስ ፖል? ሀሪስ እያሉ ነው። አብራችሁን ትከታተሉናላችሁ። ድላቸውን አስጠብቀው ይሄዳሉ ወይ እናያለን። እኩል ሆኗል መሰለኝ አይደለም? እኩል እየሆነ አንድ ነጥብ ይቀራል። ከፕሮግራማችን ጋር አብራችሁን ቆዩ። አሁንም ወደ ቀጣይ ጨዋታ ነው የምንሄደው። በዓሉን ከኛ ጋር ደስ እያላችሁ እንድታሳልፉ እንጋብዛችኋለን። እንወዳችኋለን። ወደ ቀጣይ ጨዋታ እንኳን ለትንሣኤ በዓል በሰላም አደረሳችሁ። አንበሳ ኢየሱስ አንበሳ ከሙታን ተነሳ። አንበሳ ኢየሱስ አንበሳ ከሙታን ተነሳ። አንበሳ ኢየሱስ አንበሳ ከሙታን ተነሳ።
አንበሳ ኢየሱስ አንበሳ ከሙታን በኩር ተነሳ። እንግዲህ የውድ የጎስፕል ቲቪ ተከታታዮቻችን ልጆች እንዲሁም ወላጆችና ሌሎችም በዓሉን ከኛ ጋር እያሳለፋችሁ ያላችሁ በሙሉ በዓሉ ጥሩ እየሆነላችሁ እንደሆነ ተስፋ እናደርጋለን አይደለ ልጆችዬ ወላጆች? እሺ እንዴት ነው ሚስዬ አንቺ ጋርስ በዓል? በጣም ደስ በሚል ሁኔታ እያሳለፍን ነው። እዚህ በላን ጠጣን፣ ደግሞ አሁን የተለያዩ ጨዋታዎች እየተጫወትን ነው። በጣም ድንቅ ጊዜ ላይ ነው ያለነው። ያው እንግዲህ ሚስተር ካሌብ እንዳለን ነው አሁንም በጣም ደስ የሚል ጨዋታ አለን። ልጆችዬ፣ ቤተሰቦች ሁላችሁም ደግሞ እየተከታተላችሁ እንደሆነ እርግጠኛ ነን። ወደ ጨዋታው እንሂድ። ማን ያሸንፋል እናንተ ገምቱ፣ እኛ እናጫውታለን። መልካም በዓል ይሁንላችሁ። አንበሳ ኢየሱስ አንበሳ ከሙታን በኩር ተነሳ። አንበሳ ኢየሱስ አንበሳ ከሙታን በኩር ተነሳ። እንግዲህ እሺ ልጆችዬና የተወደዳችሁ ወላጆች አሁን ጨዋታውን ላስረዳችሁ ለእናንተም። እነሱ እንግዲህ እንደምታዩት ጆሯቸው ላይ ሄድሴቶችን አድርገዋል። ምንድነው እዚህ ውስጥ መዝሙር ተከፍቶላቸዋል። መዝሙሩን ነው እያዳመጡ ያሉት። እስከ መጨረሻው ድረስ ቮሊዩሙ ከፍ ብሎ ነው ያለው። እነሱ በሚሰሙት መዝሙር ማምለክ ብቻ ነው የሚችሉት። ከዛ ጫፍ ላይ ያለ አንድ ሰው እኔ ቃል ማሳየው ይሆናል። ያሳየውትን ቃል ጮክ ብሎ እያስረዳ እየነገራቸው እዚህ ጋር ሲደርስ ቃሉ እንደገና ደግሞ ይመለስና የተለያዩ 6 ቃላትን ይነጋገራሉ። ስለዛ መጨረሻ ላይ ነጥብ ይቆጠርላቸዋል ማለት ነው። ታይመር ይዘናል። 2 ደቂቃ ካለቀ ቃሉን የጨረሱትን ያህል ነው በ2 ደቂቃ ውስጥ ስኮር ማድረግ የሚችሉት ማለት ነው። ስለዛ በጣም አስቂኝ ጨዋታ ነው የሚሆነው። የትም እንዳትሄዱ አብራችሁ ነው። አንበሳ ኢየሱስ አንበሳ ከሙታን በኩር ተነሳ። አንበሳ ኢየሱስ አንበሳ ከሙታን በኩር ተነሳ። እሺ ቆርኔሌዎስ አትጩሂ። መጮህ አይቻልም። መጮህ አይቻልም። እሺ ኤሎይ ቶሎ በይ፣ ቶሎ በሉ። ኤሎይ አስተካከለው። እሺ ዘሩባቤል ምስጋና የሚሰዋ ሰዓታቸው አልቋል። ሰዓታቸው አልቋል። ሰዓታቸው አልቋል። እሺ ሰዓታቸው አልቋል። እሺ እንግዲህ እንዳያችሁት የመጀመሪያዎቹ ቲሞች በጣም አስቂኝ ነበሩ። አሁን ደግሞ ሁለተኛ ቡድኖች ይዘን መተናል። ከሀሪስ ግሩፖች ጋር ነን። እንጀምራለን ማለት ነው። በርጠለሚዎስ ቶሎ በይ፣ ደቂቃችሁ እየሄደ ነው። yes ሴና ተራራ ቶሎ በይ፣ ቶሎ በይ።
ሴና ተራ ቶሎ በይ በያት ቶሎ በሉ በቃ ሰዓት ቀጣይ ሄሮድስ በቃ ሰዓት በቃ ሰዓታችን ዙሪ ቀጥይ ሄኖሲፎሩ ይሄ የሆነ መምህር ሄኖሲፎሩ እሺ ቀጥይ ጢሞቴዎስ በይ ምርኮ ፈጠነ አለቀ አልቋል አንበሳ ኢየሱስ አንበሳ ከሙታን ተነሳ አንበሳ ኢየሱስ አንበሳ ከሙታን ተነሳ። ተመልካቾቻችን ፕሮግራማችን እንዴት ነበር? ፖል እንዲሁም ሃሪስ እንዴት ነበር ፕሮግራማችን? አሪፍ ነበር። እንግዲህ እንዲህ ያለን በጣም አዝናኝ ቆይታ እያደረግን እንገኛለን። ልጆች በጣም ተዝናንታችኋል። ወላጆችም ይህንን በዓል ከኛ ጋር እያሳለፋችሁ ያላችሁ በሙሉ ያው እንግዲህ ውጤቱን ስናየው ማን አሸነፈ ብላችሁ አሰባችሁ? እናንተ ሃሪሶች አላሸነፉም። ግን ሲጀምሩ በልባቸው እርግጠኛ ሆኖ ነበረ አሸናፊነታቸውን አሰጧቸው። ያሸንፉ። ኦኬ። የዚህ ውድድር አሸናፊ የአፖስትል ፖል 7 ነጥብ በማግኘት እንዲሁም ደግሞ በ5 ነጥብ ደግሞ ሃሪሶች ጨዋታውን ቆንጆ አድርገው አዝናንተውናል። በጣም ደስ ይል ነበረ። ደግሞ በጣም ቆይታችንን እየወደድኩት ስለሆነ እኔ ወደ ቤት መሄድ አልፈልግም። እኔም አልፈልግም። ስለዚህ ቀጣይ ፕሮግራም አለን። ቀጣዩ ፕሮግራም ምንድነው? እሱን ደግሞ ሚስ ብሌን ትነግረንና ከኛ ጋር ቆዩ። ልጆች እንዳትንቀሳቀሱ፣ ወላጆች ዘና እያላችሁ አብራችሁን አሳልፉ። እንግዲህ ሚስተር ካሌብ እንዳለው ነው ጨዋታችን የአሁን ዙር ጨዋታችን። ለቀጣይ ግን እንቀጥላለን። ለዛሬ ብቻ 7-5 ሃሪሶች ተሸንፈው ፖሎች አሸንፈዋል። በጣም ድንቅ ቆይታ ነው የነበረን። እንግዲህ ዛሬ እኛ እንግዳነታችን በጣም ወደውት ብዙ ፕሮግራም እየተዘጋጀልን ነው። አሁን ደግሞ እጅግ በጣም የሚደንቅ ፕሮግራም የልጆች አስተማሪዎች የሆነ ቦታ ላይ የሚያምር ነገር እያዘጋጁልን ነው። ካሌባ ሰርፕራይዝ ነው። ማንም ካላያችሁት መገመት የማትችሉት ነገር ነው። ስለዛ እኛ ተዘጋጅተን አሁን በበዓል ልብስ ነው ያለነው። ደግሞ ልብሳችን ቀይረን የሚደንቅ ቦታ ደግሞ እንሄዳለን። በጣም ደስ ብሎናል ዛሬ እዚህ ስላለን። ሁላችሁም የጎስፔል ቲቪ ተመልካቾች በያላችሁበት መልካም የትንሣኤ በዓል ይሁንላችሁ። እንኳን ለትንሣኤ በዓል በሰላም አደረሳችሁ። አንበሳ ኢየሱስ አንበሳ ከሙታን ተነሳ አንበሳ ኢየሱስ አንበሳ ከሙታን ተነሳ አንበሳ ኢየሱስ አንበሳ ከሙታን ተነሳ
አንበሳ ኢየሱስ አንበሳ ከሙታን በኩር ተነሳ አንበሳ ኢየሱስ አንበሳ ከሙታን በኩር ተነሳ አንበሳ ኢየሱስ አንበሳ ከሙታን በኩር ተነሳ አንበሳ ኢየሱስ አንበሳ ከሙታን በኩር ተነሳ አንበሳ ኢየሱስ አንበሳ ከሙታን በኩር ተነሳ ፍቅር እንደዚህ ነው ለኔ ያሳየው እስከ መስቀል ድረስ እኔን የወደደው ፍቅር እንደዚህ ነው ለኔ ያሳየው እስከ መስቀል ድረስ እኔን የወደደው። የተወደዳችሁ የጎስፕል ቲቪ ተመልካቾቻችን በድጋሚ እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። እንግዲህ እስካሁን በነበረን ቆይታ ከልጆች ጋር ስናመልክ፣ ጌም ስንጫወት፣ ምሳ ስንበላና የተለያዩ ፕሮግራሞችን ስናደርግ ነበር። አሁን ደግሞ እዚህ ከሚገኙ የክብር ሕይወት የልጆች አስተማሪዎች ጋር በመሆን በአንድ ርዕስ ላይ ውይይት ልናደርግ በዚህ ተገኝተናል። የምንወያይበትም ርዕስ ቤተሰብ በሚል ርዕስ ነውና
መጽሐፍ ቅዱሳችን እግዚአብሔር አባታችን የቤተሰብ መስራች እንደሆነ ይነግረናል። በዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር አምላክ ሰውን ከፈጠረ በኋላ ከዛ ከፈጠረው ሰው ጋር ህብረትን ያደርግ ነበር። ህብረትም ከማረክ ባለፈ ለዛ ለፈጠረው ሰው ቤተሰብን የሰጠው እግዚአብሔር ነበር። ይህ የሚያሳየን እግዚአብሔር አባታችን ለቤተሰብ ትልቅ ቫልዩ እንደሚሰጥ ነው። ስለዚህ ቤተሰብ የሚባለው ነገር በእግዚአብሔር ዘንድ እጅግ የተወደደ የተከበረና ቦታ ያለው ነገር ነው ማለት ነው። የሰው ልጅ በኃጢአት ከወደቀ በኋላ ቤተሰብ የሚባለውን ነገር ለማበላሸት ዲያብሎስ በጣም የተለያዩ ነገሮችን አድርጓል። ነገር ግን በኢየሱስ ክርስቶስ ሞትና ትንሳኤ እግዚአብሔር ደግሞ አዲስን ቤተሰብ አዘጋጅቷል። ይህ የተዘጋጀ አዲስ ቤተሰብ ደግሞ በዚህ መንገድ ዛሬ የትንሳኤን በዓል ለማክበር ተገናኝተናል ማለት ነውና ይሄ በዓል ለኛ በጣም ልዩ ትርጉም አለው። ስለዚህ እግዚአብሔር አባታችን ለቤተሰብ ትልቅ ቫልዩ ያለው አምላክ ነውና ቤተሰብን ራሱ ስለሆነ የሰራው እኛም ደግሞ ለዚህ ቤተሰብ ትልቅ ቫልዩ ልንሰጥ ይገባል። በዚህ አጋጣሚ ቤተሰብ ጤናማ ከሆነ ቤተሰብ ስኬታማ ከሆነ ማህበረሰብ ስኬታማ ይሆናል። እንደ ሀገር ደግሞ ሀገርም ስኬታማም ጤነኛም ሀገር ይኖረናል። ስለዚህ ቤተሰብ ለሚባለው ነገር በጣም ቫልዩ መስጠት አለብን ማለት ነውና በዚህ አጋጣሚ ቤተሰብ ብለን ወላጅ ደግሞ ብለን ቤተሰብን አለማንሳት አንችልም። ምክንያቱም ቤተሰብ ውስጥ ወላጅ ስላለ ማለት ነውና ወላጅነት ደግሞ ከእግዚአብሔር ዘንድ የተሰጠ በጣም ትልቅ ስጦታ ነው። እኔ ወላጅ አይደለሁም፣ ነገር ግን በዚህ ያሉ እህትና ወንድሞቼ ወላጆች ይሆኑ አሉና እግዚአብሔር ለኛ በጣም ብዙ ነገሮችን ሊሰጠን ይችላል። ቤት፣ መኪና፣ ኤኒ ማቴሪያል በጣም ብዙ ነገር ሊሰጠን ይችላል። ነገር ግን ከእግዚአብሔር ዘንድ የምንቀበለው ህይወት ያለው ነገር ልጆች ብቻ ናቸው። እነዚህ ልጆች ደግሞ ያሉበት አንድ አካል ቤተሰብ ይባላልና ወላጅነት በዚህ አጋጣሚ ከእግዚአብሔር ዘንድ የተሰጠ ትልቅ ስጦታ ነው ማለት ነው። እውነት እኮ ነው። ወላጅነት ኃላፊነት ነው። ስለዚህ እግዚአብሔር ልጆችን ሲሰጠን በስጦታ መልክ ሲሰጠን አደራ ነው ጭምር የሰጠንና ወላጅነት ተጠያቂነት አለበት። እግዚአብሔር እነዚህ ልጆች በሱ መንገድ እንድናሳድጋቸው ሲፈልግ እንደ አደራ አድርጎ ሰጥቶናል። መጽሐፍ ቅዱስ ምሳሌ 22:6 ሲናገር ልጅህን በሚሄድበት መንገድ ምራው በሸመገለም ጊዜ ከእርሱ ፈቀቅ አለን ብሎ ይናገራል። ስለዚህ ልጆቻችንን ፍጻሜ የምንመራቸው እኛ ነን። ስለዚህ መጨረሻቸውን መወሰን ያለብን እኛ ነን። ከዛ በኋላ ከእግዚአብሔር ተጠያቂነትና ኃላፊነት ስላለበት ማለት ነው። ስለዚህ ልጆቻችንን እንደ እግዚአብሔር ቃል ሁሉ ጊዜ እየኮተኮትናቸው ልናሳድጋቸው ይገባናል። ኃላፊነት ስላለበት ተጠያቂነት ስላለበት ሌላው የእግዚአብሔርን ፍቅር የምናሳያቸው የእግዚአብሔርን ማንነት የምናሳያቸው በቤተሰብ ውስጥ ነው። ለምሳሌ ወላጆቻቸው ስፔሻሊ አባትን የሚጠሉ ልጆች ሊኖሩ ይችላሉ። ግን ያንን የሚጠሉት እግዚአብሔርን ከአባታቸው የሚያዩት ፍቅር በዛ ላይ የተመሰረተ ስለሆነ ሁሉ ጊዜ ለልጆቻችን የምናሳያቸው ፍቅር የእግዚአብሔርን ፍቅር ደግሞ የምናሳይበት አንዱ መንገድ ስለሆነ ሁሉ ጊዜ ለልጆቻችን ተገቢ ፍቅር በማሳየት ልናሳድጋቸው ይገባል። ያ መጽሐፍ ቅዱስ ሲናገር እንደዚህ ብሎ ይናገራል። ልጆች ይላል በኃያል እጅ እንዳለ ፍላጻዎች ናቸው ብሎ ይናገራል። ስለዚህ ልጆቻችንን የሚደርሱበትን ነገር የሚደርሱበትን መንገድ ፍጻሜያቸውን እዚህ ጋር ሆነን የምንወስንላቸው እኛ ነን። ስለዚህ ሁሉ ጊዜ ልጆችን በእግዚአብሔር ቃል እየኮተኮትን ልናሳድጋቸው ይገባናል። ከልጆቻችን ጋር ተገቢ ህብረት ማድረግ ይጠበቅብናል ማለት ነው። ልጆች ከዚህ አንጻር ከኛ የሚፈልጉት እንደ ወላጅ ትልቁን ነገር ከኛ የሚፈልጉት ጊዜያችንን ነው ማለት ነው። አዎ መግዲያውን ስታወራ ጊዜ እያለች ነበር። ልክ ነው። ልጆች ከወላጆቻቸው ጋር የሚካፈሉት ትልቁ ነገር ብዙ ነገር የሚካፈሉት ነገር ቢኖርም ትልቁ ነገር ግን ጊዜ ነው። ሰውን ስትወድ ብዙ ማቴሪያል ሊሰጥ ይችላል። ነገር ግን ጊዜ ካልሰጠ ነው በጣም አስቸጋሪ ነው ለልጆች። ምክንያቱም በጊዜ መሃል ነው ሰው የሚተዋወቀው። 2 ቀን እንኳን ሰው ሲገናኝ ከመጀመሪያው ቀን የተሻለ መግባባት ይመጣል። ስለዚህ ልጆች አንድ አይነት ቤት ውስጥ ኖረው ከወላጆቻቸው ጋር ጊዜ ሳያገኙ ቀርተው የማይግባቡባቸው ብዙ ነገሮች አሉ። ባይ ዘ ዌይ ጊዜ ካለመሰጣጣት ነው አለመግባባቶች ራሱ የሚመጡት። ሪሌሽንሺፕ ራሱ ብሮክን የሚሆነው እግዚአብሔር አምላካችን ትልቅ አምላክ ሆኖ አዳምና ሔዋንን ጊዜ ሰጥቶ ይጎበኛቸው ነበር፣ ያናግራቸው ነበረ። ስለዚህ እኛ ማቴሪያል ልናቀርብ እንችላለን። እኔ እንግዲህ ወላጅ ነኝ። የሚበላ የሚጠጣ ነገር ሊሰጥ ይችላል። ጊዜ ካልሰጠሁኝ ግን የሚበላ የሚጠጣው ብቻ ልጆች አያረግም። ወላጆችም የሚገባቸውን ኃላፊነት ተወጥተዋል ብሎ ማሰብ አይቻልም። ስለዚህ ጊዜ በጣም አስፈላጊ ነገር ነው ለልጆች መስጠት። እነሱን ለማወቅ ይረዳናል፣ ልጆችም ወላጆችን ለማወቅ ይረዳቸዋል። ያኔ ነው ህብረት የሚመጣው፣ የወላጅና የልጅ ህብረት የሚመጣው ማለት ነው። እኔ እዚህ ጋር
ወላጅ ለሆናችሁ ጥያቄ አለኝ። በልጆች መካከል በንቃት በመልክ እና በትምህርት ውጤት መለያየት ሲኖር ማበላለጥ፣ ትኩረት አለመስጠት በአንዳንድ ወላጆች ይታያል እና እናንተን እንደ ወላጅ እነዚህ ነገሮችን እንዴት ነው የምታስተናግዷቸው በቤት ውስጥ? ይህን ነገር ለመናገር መጀመሪያ ወደ መጀመሪያው እንትሉ ሰራችሁና ሚስ መቅዲ ምናለች? ልጆች የእግዚአብሔር ስጦታዎች ናቸው አለች። የሆነን ነገር የተሰጠንን ስጦታ አልተቀበልንም ማለት ሰጪውንም አክሴፕት አላረግንም እንደማለት ይቆጠራል። እግዚአብሔር ሲሰጠን ሁሉንም መጽሐፍ ቅዱስ ሲናገር ግሩምና ድንቅ ሆኜ ተፈጥሬያለሁ ይላል አይደል? ግሩምና ድንቅ ሆኖ መፈጠር የመልክ ጉዳይ አይደለም፣ የስብዕና የማንነት ደሆል አክቲቪቲውን ግሩምና ድንቅ ሆኖ የተፈጠረ አካል እግዚአብሔር በስጦታ ሰጥቶናል ማለት ነው። እነዛ ልጆች እንዴት ነው ሃንድል እያደረግን ያለነው ነው ዋናው ፖይንት። ስለዚህ አንድን ሰው ለምሳሌ አንድ ልጃችን ጎበዝ ስለሆነ ወይ ደግሞ ዶክተር ነው ይሄ ፓይለት ነው የሚሆነው እያለን አንዱ ደግሞ አንተ ምንም አታውቅም አንተም እንደዚህ ነህ እያለን ዲስቲኑን እዚሁ ጋኛው እየገደብ ነው እየለያየን ለዛኛው የተለየ ነገር እየሰጠን ይሄኛውን ሪኮግኒሽን ምንም ሳንሰጠው ኢግኖር እያደረግነው ከሆነ እግዚአብሔር ለዛ ልጅ ግን እኛን እንደዚህ ያደረግ ነው። እግዚአብሔር ግን ይሄ ልጅ ወደዚህ ምድር ሲያመጣው የራሱ መክሊት አለው። እኛ እዚህ ምድር ላይ ልጆች የተሰጡን ልናሳድግ እንጂ ልናወዳድር አይደለም። ስለዚህ እኛ ልጆቻችንን የምናሳድገው እግዚአብሔር በሰጠን፣ ነገ ደግሞ ባለቤቱ ይጠይቀናል። ዛሬ እኛ ያደረግነውን ነገር ይዶን ነው እናንተ ሐኪም ምናምን ዶክተር ይሆንልኛል ፓይለት ይሆንልኛል ያላችሁት ልጅ ሳይሆን ነገ ደግሞ ኢግኖር ያደረጋችሁት ልጅ ምን ያህል ሰክሰስፉል እንደሚሆን አይታወቅም። እኔ ሁሌ ልጆች ቤተክርስቲያን ስመጣ እንደማስበው ዳዲ ልጆች ዛሬ የምታስተምሯቸው ልጆች ነገ የት ቦታ እንደምታገኟቸው አታውቁም ይላል አይደል? ነገ ጠቅላይ ሚኒስትር ሆኖ ልታገኙትና ወይኔ ልትሉ ትችላላችሁ። በቲቪ ብቻ ሊሆን ይችላል ልታያቸው የምትችሉት። ልጆቻችንም እንደዛ ናቸው ማለት ነው። ዛሬ እንደዛ ያልነው ልጅ ነገ የት እንደሚደርስና ነገ ዛሬ ዘራንበትን ነገር ምን ሊለን እንደሚችል አይታወቅም። ስለዚህ ልጆቻችንን በኩል አይን፣ በኩል ማንነት፣ በኩል ፍቅር፣ በኩል ጊዜ፣ በሁሉም በኩል የሆነ ነገር ልናሳድጋቸው ይገባል ማለት ነው። እሷ ያለችው ላይ የተወሰነ ለመጨመር ልጆች በተለያየ እድሜ የሚያሳዩት የተለያየ አይነት ባህሪ እና የተለያየ አይነት ካራክተር አለ። እንደየእድሜያቸው ልጆች የተለያየ አይነት ለምሳሌ ቲኔጀር ላይ ያለ የሚያሳየውን ባህሪ ሀያዎቹ ላይ ገብተው አያሳዩም። ወይም ደግሞ ገና ከእድሜያቸው እስከ 10 ባለው ጊዜ ውስጥ የሚያሳዩትን ባህሪ ከዛ በኋላ ባለው ሰዓት ደግሞ አያሳዩትም። ይሄ ደግሞ የሚያሳየው ካራክተር ሁልጊዜ ከእድሜ ጋር የተገናኘ ስለሆነ ልጆችን እንደየእድሜያቸው አንደርስታንድ ልናደርጋቸው ይገባል። እንደየእድሜያቸው ትሪት ልናደርጋቸው ይገባል። ለምሳሌ ቲኔጀር በመሆናቸው ብቻ በጣም የተለያየ ኢንፍሉዌንስ ከየትምህርት ቤታቸው ከነሚውልበት ቦታ ብዙ ኢንፍሉዌንስ ይደረጋል። በዛ እድሜያቸው ላይ የሚያሳዩትን ባህሪ ተጠቅመን ምንጎዳቸው ከሆነ ከባህሪያቸው ተነስተን ጀጅ የምናደርጋቸው ከሆነ ልጆቻችንን እናጣቸዋል። እድሜያቸው የሚያመጣው ካራክተር አለ። እድሜው በራሱ የሚያመጣው ካራክተር አለ። ያንን በትዕግስት እየጠብቀን ገንዘብ ልናደርጋቸው ይገባል። ልጆቻችንን ባህሪያቸውን ልናጠና ይገባል። ለምሳሌ አንዳንድ ልጅ በፍቅር ሲነገረው የሚገባዋል። አንደርስታንድ የሚያደርገው በፍቅር ነው። በቃ መጽሐፍ ቅዱስ ለልጅህ ጀርባ አለንጋን አትከልክል ይላል። አንዳንድ ልጅ ደግሞ የሚገባው በተለየ መንገድ ነው። ይሄ አንደርስታንድ ልጆችን ፓተርናቸውን ልናጠና ይገባል። ልጆች በምን አይነት መንገድ ነው ሲነገራቸው አንደርስታንድ የሚያደርጉት የሚለውን ፓተርናቸውን ልናጠና ይገባል። ሁሉንም ልጅ በአንድ አይነት መንገድ ትሪት ማድረግ አግባብ አይደለም። ለዛ እንደየእድሜያቸው የሚያሳዩትን ባህሪ ተጠቅመን ልጆችን አቅንተን ገንዘባችን ልናደርጋቸው ይገባል የሚል ሀሳብ አለ። ብዙ እዚህ ያሉ አስተማሪዎች የተለያዩ አይነት ሀሳቦችን አንስተዋል እና እኔ አንድ ጊዜ የገጠመኝን ነገር ልንገራችሁ። እያስተማርኩኝ እያለ እንዴት ልጆች ቤት ውስጥ የሚፈጠሩትን በአባትና በልጅ መካከል የሚፈጠሩትን ነገር እንዴት በትኩረት እንደሚያዩ እኔ ራሱ በጣም የተደነኩበትን ነገር ልንገራችሁ። አንድ ጊዜ አንድ ልጅ መጣና እግዚአብሔር መፋታትን ይወዳል ወይ ብሎ ጠየቀኝ። ከዛ አስቡት አይወድም ብዬ መለስኩለት። ታዲያ የኔ አባትና
እናት ተፋተዋል፣ ታዲያ እግዚአብሔር ይህንን ነገር ይወድላቸዋል ብሎ ጠየቀኝ እና እኔ በጣም ነው የደነገጥኩት። ከዛ ቀስ ብዬ በደንብ አድርጌ ለሱ በሚገባው መንገድ አስረዳሁትና እኔ ግን ወደ ቤቴ ሲሄድ ለራሴ አንድ ጥያቄ ጫራለብኝ። ልጆች ለካ ቤት ውስጥ አያስተውሉትም ብለን የምናረጋቸውን እያንዳንዷን ነገር በጣም በትኩረት ያዩታል እና ቤት ውስጥ አባትና እናት የሚያደርጓቸውን ነገሮች ልጆች አያዩትም ብለን ማሰብ የለብንም። እኛ አስተማሪዎች ስለሆንን መተው ለኛ ብዙ አይነት ነገሮች ይነግሩናል። በጣም ብዙ አይነት ነገሮች መተው ይጠይቁናል። ስለዚህ ወላጆች ቤት ውስጥ ያላችሁ ኮሚኒኬሽን አባት ከእናት ጋር፣ እናት ከአባት ጋር የሚኖራቸው ግንኙነት ልጆች ላይ የሚያሳድረው ተጽዕኖ በጣም ትልቅ ነው ማለት ነው። አብርሽ እንደዚህ እየተናገርክ አንድ ነገር ትዝ አለኝ። በስራ አጋጣሚ ከልጆች ጋር ነው እና የምሰራው። አንድ ልጅ ካውንስሊንግ ለማድረግ ቀጥሬው ነበርና ልጁ መጣና የመጣበት ሰዓት በጣም ሙቀት ሰዓት ነበር፣ ከሰዓት ነበርና ጃኬት ለብሷል። ከዛ ለምዶ ጃኬት የለበስከው አልኩት። አይ በርዶኝ ነው አለኝ። ፀሐይ ነው በምንም አይነት መንገድ ሊበርደው አይችልም፣ ስለዚህ አውልቀው አልኩትና በጣም ነበር የገረመኝ። ሸሚዙ ላይ የጻፈውን ነገር ሳየው ማለት ነውና እናት ለዘላለም ትኖር አባት ግን ይሙት የሚል ነገር ነበር የጻፈው። እንደ ወላጅ ኢቭን እንደ አስተማሪ ራሱ ቸርች ውስጥ አንድ ልጅ እንደዛ ጽፎ ቢመጣ ምን ያህል ሊያስደነግጥ እንደሚችል አስቡትና ረጅም ጊዜ ሰጥቼ ማውራት ነበረብኝና ለምንድን ነው እንደዛ የጻፍከው ብዬ ጠየቅኩትና እናቱ ሁል ጊዜ ስለ አባቱ ኔጌቲቭ ነገር ነው የምትነግረው። አባቱ በባህሪው አግሬሲቭ ነው፣ እናትየው እንደዛ አይደለች። ስለዚህ ልጅ ውስጥ ምን እየተፈጠረ መጣ? ጥላቻ። ስለዚህ ምንድነው የምትፈልገው ነገር? አሁን ስለው ስፖርት መስራት አለኝ። ለምን ስለው አባቴን ለመምታት እና በቅርብ አኮምፕሊሽ ማድረግ የሚፈልገው ማሳካት የሚፈልገው ነገር አባቱን መምታት ነው። ነገር ግን እሱ እንደዛ ስላሰበ አይደለም፣ እናትየው ያለማቋረጥ እንደዛ ስትነግረው ስለነበረ ነውና ፋሚሊ ውስጥ ኮሚኒኬሽን በእናትና በአባት መካከል ያለ ኮሚኒኬሽን ልጆችን ያሳድጋል፣ ልጆችንም ይገላል። ስለዚህ ይሄ ልጅ ገዳይ ሆኖ ወይም ደግሞ ተደባዳቢ ሆኖ አይደለም እግዚአብሔር የፈጠረው፣ ጤነኛ ልጅ አድርጎ ነው እግዚአብሔር የሰጣቸው። ነገር ግን ወላጆች ሃንድል የሚያደርጉበት መንገድ የልጁን ዴስቲኒ ቶታሊ የመቀየር አቅም አለው። ስለዚህ ረጅም ሴሽን መውሰድ ነበረብን ልጁን ከእንደዚህ አይነት ነገር ለማስወጣት ማለት ነውና በጣም ኮሚኒኬሽን ላይ መሰራት አለበት። አርጊውመንት ንግግር የሚፈልጉ ነገሮች ሲኖሩ በተቻለን አቅም ከልጆች ዞር ብለን ብናደርገው፣ ምክንያቱም እነሱ ጭንቅላት ውስጥ ምን እንደሚፈጠር ስለማናቅ ማለት ነውና የተለያየ ማሊያ እንልበስ ቤት ውስጥ አንድ ማሊያ ለብሰን አንድ ስራ እንስራ። እሱን ነው ማለት የምፈልገው። ምክንያቱም ልጆችን ማጣት በጣም ከባድ ነገር ስለሆነ ማለት ነውና መጽሐፍ ቅዱስ ሲናገር አንደኛ ዮሐንስ ምዕራፍ 1 ቁጥር 3 ላይ እግዚአብሔር ወደ ህብረት ነው የጠራን ይላል። ህብረታችን ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ይላልና ይሄ ህብረት ደግሞ የፍቅር ህብረት ነው። ስለዚህ ወላጆች ከዚህ ከፍቅር ካለው ጌታ ጋር ፍቅር ከሆነው ጌታ ጋር ህብረት ሲያደርጉ ለልጆች ፍቅርን ማጋባት ይችላሉ። ያ ማለት ጤነኛ ፋሚሊ ይኖራቸዋል። ስለዚህ ከዛ ውስጥ የሚወጡ ልጆች ለቤተሰብ፣ ለቤተ ክርስቲያን፣ ለሀገር ብሎም ለዓለም ፍቅርን የሚያሳዩ በረከት የሚሆኑ ልጆችን ማፍራት እንችላለን። ስለዚህ የተሰጠንን ስጦታ መንከባከብ፣ የተሰጠንን ስጦታ ማሳደግና መጠበቅ አለብን። ያኔ ነው በቃ ማለት ስኬታችን ያኔ ነው ብዬ ነው ማምነው እና እግዚአብሔር ደግሞ ለሰጠን ነገር ትኩረት ካደረግን ቫልዩ ከሰጠን ለልጆቻችን የምናሳድግበትን ጥበብ የምናሳድግበትን ማስተዋል ሁሉን ነገር ፕሮቫይድ ያደርግልናል እና ወላጆች ይሆናችሁ ለወደፊት ደግሞ ወላጆች የምንሆን ከእግዚአብሔር ዘንድ መልካምን ነገር ጥበብን ማስተዋልን ለመቀበል ጤናማ ቤተሰብን ለማግኘት በእግዚአብሔር ፊት ሁሉ ጊዜ መሆንና እግዚአብሔር ቤተሰብን የመሰረተው እሱ እንደሆነ በማወቅ መኖር አለብን ብዬ አስባለሁና እግዚአብሔር በክርስቶስ ኢየሱስ ሞትና ትንሣኤ የሰጠን አዲስ ቤተሰብ ነው እና እኛ ደግሞ እንደ ክብረ ሕይወት ቤተክርስቲያን አገልጋዮች ራእያችን ልጆችን በእግዚአብሔር ቃልና መንፈስ በማስታጠቅ ለጌታ ታላቅ ሰራዊት አድርጎ ማስነሳት ነውና ለዚህ ደግሞ የሚያስፈልገውን ነገር ሁሉ ከእግዚአብሔር ዘንድ ተቀብለናል። ከመንፈሳዊ አባታችን ማለት በጣም ህይወት ለዋጭ የሆኑ ትምህርቶችን እለት እንማራለን። ይሄንን ደግሞ ለልጆቻችን እናስተላልፋለንና ይሄንን ሁሉ ያደረገልን እግዚአብሔር ስሙ የተባረከ ይሁን። ናው ተመልካቾቻችን በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ማለት እንወዳለን። ኢየሱስ ተነስቷል። ማላያዬ መጋኛዬ ከለላዬ ማምለጫዬ
ከሰላሙ ብዛት ቀለለ ችግሩ አደገ ቁመቴ እያለ ነገሩ ቀረበ ዋከቤ በጠራኸኝ ሳርፍ ተምራልኝ ነፍሴ አንተ ላይ ማራገፍ ድምጿ ተቀየረ ተለወጠ ቃሏ እየየን በሰየው ያንተ በመሆኗ በልልታ ለምኑም በአሜን የለወጥከው ኢየሱስን ከዘላለሜ ድምጿ ተቀየረ ተለወጠ ቃሏ እየየን በሰየው ያንተ በመሆኗ በልልታ ለምኑም በአሜን የለወጥከው ኢየሱስን ከዘላለሜ ተባረክ እልሃለሁኝ 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 ሃሌሉያ 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 እላለሁ ሃሌሉያ 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 እላለሁ ሃሌሉያ በማለዳ ሃሌሉያ በቀትር ሃሌሉያ በምሽት ሃሌሉያ በሌሊት ሃሌሉያ ሁሉ እንዳለ ሆኖ ሳይቀየር እላለሁ ሃሌሉያ 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 በምሽት ሃሌሉያ በሌሊት ሃሌሉያ እንዳለ ሆኖ ሃሌሉያ ሳይቀየር ሃሌሉያ 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 ሳይቀየር ሃሌሉያ ሃሌሉያ አንበሳ ኢየሱስ አንበሳ ከሞተን በኩር ተነሳ 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 ማለያ